Who has the upper hand right now? Iran. I regret having come to this conclusion. But the reality is that the US underestimated the task. አዝናለሁ። ኢራን አሸንፋለች። አሜሪካ እየተሸነፈች ነው። እንግሊዛዊው አንጋፋ የስለላ ቁንጮ ሐቁን በይፋ አፍርጦታል። ዝርዝሩን እንመለከተዋለን። እንደዚሁም እስራኤል ወሳኙን ጄኔራል ገደልኩት ስትል ይፋ አድርጋለች። ዓለምን ያንቀጠቀጠውን የሆርሙዝ ሰርጥ እንዲዘጋ የተደረገውን ኦፕሬሽን የመሩት የኢራን የባህር ኃይል አዛዥ ተገድለዋል። እንመለስበታለን። ከዚህ ውጪ ፕሬዝዳንት ትራምፕ 15 ነጥቦችን የያዘ ዕቅድ ለኢራን መላካቸው ሲዘገብ፣ ኢራን በበኩሏ ጦርነቱ የሚያበቃው ራሴ ስወስንና የራሴ ቅድመ ሁኔታዎች ሲሟሉ ብቻ ነው የሚል መልስ ሰጥታለች። የዛሬው የመረጃ ቅኝታችን ትኩረት ይሆናል። እንደተለመደው እየሰማችሁን አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። አዝናለሁ። ኢራን አሸንፋለች። አሜሪካ እየተሸነፈች ነው። እንግሊዛዊው አንጋፋው የስለላ ቁንጮ ሐቁን በይፋ አፍረጥርጦታል። አሌክስ ዮንገር እንግሊዛዊ አንጋፋ የስለላ ሰው ናቸው። የእንግሊዝን የውጭ ደህንነት ከዚህ ቀደም በበላይነት እንደመሩም ይነገርላቸዋል። ከሰሞኑ ትራምፕ ለኢራን ባለ 15 ነጥብ የድርድር ስምምነት ማቅረባቸውን ተከትሎ ለዘ ኢኮኖሚስት በሰጡት ቃለ ምልልስ በዚህ ጦርነት የአሸናፊነቱን ድርሻ እየወሰደች ያለችው ኢራን ነች ሲሉ ተደምጠዋል። ይህንን ስናገር በከፍተኛ ቁጭት ነው የሚሉት ዮንገር አያቶላ አሊ ሆሜኒ መራሹ የኢራን አብዮት ከፈነጠቀበት ጊዜ ጀምሮ እኛ በኢራን አብዮታዊ ዘብ ከፍተኛ የሆነ በደል እየደረሰብን ሰዎች ነን ሲሉ ይናገራሉ። ነገር ግን ሐቁን መካድ አልፈልግም በማለት MI16 ተብሎ በሚጠራው በእንግሊዝ የውጭ ደህንነት ባገለገለው የኔ ትውልድ በኢራን አብዮታዊ ዘብ ከፍተኛ የሆነ ጭካኔ ተፈጽሞብናል። በዚህ ጦርነት የአሸናፊነቱን ድርሻ እየወሰደችው ያለችው ግን ኢራን ነች ብዬ ስደመድም በመጸጸት ጭምርም ነው ሲሉ ይደመጣሉ። አያቶላ ሲገደል አላዘንኩም፣ ዘለላ እንባ እንኳን አልፈሰሰኝም በማለት ነገር ግን አሜሪካ በኢራን የወሰደችውን የቤት ሥራ በሚገባ ያሰበችበት አይመስለኝም፣ ናቅ አድርጋን የጀመረችውም በማለት ተደምጠዋል። አሌክስ ዮንገር በእኔ እምነት የኢራን አገዛዝ እኛ ከምናስበው በላይ ጠንካራና ጥቃቶችን መቋቋም የሚችል ነው በማለት ያሳለፍነው ሰኔ ወታደራዊ አቅማቸውን በተለያዩ ስፍራዎች በትነው ማደራጀታቸውና የጦር መሳሪያ አጠቃቀማቸውን የሚመራ ራሱን የቻለ አመራር ማዘጋጀታቸው ትክክለኛ ውሳኔ ነበር። በአሜሪካና እስራኤል መጠነ ሰፊ ድብደባ ሲደርስባቸውም ለመቋቋም የቻሉት በዚህ መነሻ ምክንያት ነው ሲሉ ተደምጠዋል። የቀድሞ የMI16 አለቃ ኢራኖች ለአሜሪካና ለእስራኤል መጠነ ሰፊ ድብደባ የሰጡት ምላሽ የጎንዮሽ ጦርነት ማስፋፋት መሆኑም በአያቶላ አገዛዝ በኩል የብልጠት ውሳኔ ነው በማለት በጎረቤት ሀገራት ላይ የተደረገው የኢራን ጥቃት ጦርነቱ እንዲወሳሰብና በኢራን ላይ የታሰበው ፈጣን ኦፕሬሽን በፍጥነት እንዳይጠናቀቅ አስችሎታል ነው ያሉት። ኢራኖች ሆሪዞንታል ኢስካሌሽን ሲሉ የጠሩትና በመካከለኛው ምስራቅ ያሉ የአሜሪካ አጋር አረብ ሀገራትን ያጠቁበት ስልት አሜሪካንን ዋጋ እንዳስከፈለና እንደሰራላቸው ማሳያ ነው ሲሉም ጠቁመዋል። ከዚህ ውጭ ኢራኖች የኢነርጂ ጦርነት ምን ያህል ወሳኝ እንደሆነ ገብቷቸዋል በማለት የሆርሙዝ ሰርጥን ተቆጣጥረው ጦርነቱን ዓለም አቀፋዊ ማድረጋቸው ኢራን ላይ የታሰበውን የመንግስት ግልበጣ ማሽመድመድ እንዲሁም በፈጠነ ኦፕሬሽን የኒውክሌር አቅሟን ማውደም እንዳይቻል አድርጓል ሲሉ አክለዋል። ይህ ደግሞ በዚህ ጦርነት የአሜሪካና የእስራኤልን ፍላጎት ወይንም ግብ እንዳይሳካ ማድረግ በኢራን በኩል እንደ አሸናፊነት የሚቆጠር ነው በማለት ተንትነዋል። አንጋፋው እንግሊዛዊ የስለላ አለቃ አሌክስ ዮንገር የቀድሞው የእንግሊዝ የውጭ ደህንነት የMI16 አለቃ አሌክስ ዮንገር አሜሪካ ይህ ጦርነት የስልጣኔ ጦርነት ነው በሚል በዶናልድ ትራምፕ በኩል ማስነገሯን፣ ይህም ማለት ዶናልድ ትራምፕ ጦርነት ህልውናቸውን ሊያሰግ የሚችልበት ደረጃ ላይ አልደረሱም ማለት ነው። ኢራን ደግሞ የህልውና ጦርነት ነው ብላ አውጃለች። ይህ አሸናፊው ማን ሊሆን እንደሚችል ፍንጭ የሰጠ ነው ብለዋል። ከእስራኤል አሜሪካ ኢራን ጦርነት አልወጣንም። እስራኤል ወሳኙን ጄኔራል ገደልኩኝ ስትል ይፋ አድርጋለች። ዓለምን ያንቀጠቀጠውን የሆርሙዝ ሰርጥ እንዲዘጋ የተደረገውን ኦፕሬሽን የመሩት የኢራን የባህር ኃይል አዛዥ ተገድለዋል። እስራኤል ወሳኙን የሆርሙዝ ወሽመጥ መተላለፊያን የሚቆጣጠረው የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑትን አሊሬዛ ታንጋሲሪን መግደሏን አስታውቃለች። የእስራኤል መከላከያ ሚኒስትር ኢዝራኤል ካትስ አዛዡ በሽብር የቦምብ ጥቃቶችና የሆርሙዝ
የባህር ወሽመጥን በመዝጋት በቀጥታ ተጠያቂ ናቸው በማለት ከሰዋል። ሚኒስትሩ አክሎም ከዋና አዛዡ ባሻገር በርካታ ሌሎች የኢራን ከፍተኛ የባህር ኃይል እዝ ባለስልጣናት በእስራኤል ጥቃት መገደላቸውን አመልክተዋል። አሊሬዛ ታንግሲሪ የእስላማዊ አብዮታዊ ዘብ የባህር ኃይል አዛዥ ሆነው የተሾሙት እንደ አውሮፓውያን አቆጣጠር በ2018 ነበረ። ከዚያ በፊት እንደ አውሮፓውያን አቆጣጠር ከ2010 ጀምሮ የአብዮታዊ ዘብ የባህር ኃይል ምክትል አዛዥ በመሆን አገልግለዋል። እርሳቸው እንደሚገለገሉበት የሚገለጽ የኤክስ አካውንት እንደ አውሮፓውያን አቆጣጠር ከመጋቢት 10 ጀምሮ የኢራን መገናኛ ብዙሃን በምንጭነት ይጠቀሙበት ነበረ። በዚህ የኤክስ ገጽ ላይ ስለ ሆርሙዝ ወሽመጥ ብዙ ጊዜ አጋርተዋል። በዚህ ገጽ ላይ ኢራን ላይ ጥቃት ከሚፈጽሙት ጋር ግንኙነት ያለው ማንኛውም መርከብ የማለፍ መብት የለውም የሚል መልእክት ሰፍሯል። ታንጋሲሪ የሚሰማቸውን በመናገር የሚታወቁ ወታደራዊ አዛዥ ሲሆኑ ቀደም ሲል በአሜሪካና በእስራኤል ላይ ብዙ መግለጫዎችን ሰጥተዋል። እንደ አውሮፓውያን አቆጣጠር በ2019 ኢራን ወደ ውጭ የምትልካቸው የነዳጅ ዘይት ምርቶች ከተስተጓጎሉ የሆርሙዝ ባህር ወሽመጥን እንደሚዘጉም ዝተው ነበረ። ኢራን ትራምፕ ያዘጋጁት የድርድር ሰነድ የሞት ደብዳቤ ነው፣ አንፈርምም ስትል አጣጥለዋለች። ፕሬዝዳንት ትራምፕ 15 ነጥቦችን የያዘ እቅድ ለኢራን መላካቸው ሲዘገብ፣ ኢራን በበኩሏ ጦርነቱ የሚያበቃው ራሴ ስወስንና የራሴ ቅድመ ሁኔታዎች ሲሟሉ ብቻ ነው የሚል መልስ ሰጥታለች። ዛሬ በዓለም አቀፍ የመገናኛ ብዙሃን ትልቅ መነጋገሪያ የሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ እንዲያበቃ 15 ነጥቦችን የያዘ እቅድ ለኢራን መላካቸው ነው። የስምምነት ነጥቦቹ ይፋ አልወጡም። ቻናል 12 የተባለው የእስራኤል የቴሌቪዥን ጣቢያ ግን በትራምፕ እቅድ ውስጥ የተካተቱ ናቸው ያላቸውን የሚከተሉትን ነጥቦች አስቀምጧል። በናታንዝ፣ ኢስፋሃንና ፎርዶ የሚገኙ የኒውክሌር ተቋማት ስራ እንዲያቆሙና እንዲወድሙ እንዲደረጉ፣ በኢራን ውስጥ የሚከናወኑ የኒውክሌር መርሃ ግብሮች ግልጽና ዓለም አቀፍ ቁጥጥር እንዲደረግባቸው፣ ኢራን በቀጠናው ያሉ ታጣቂ ቡድኖችን መርዳትና ማስታጠቅ እንድታቆም፣ የተከማቹ የኒውክሌር ቁሶችን በሙሉ ማውደም፣ ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን ፈጽሞ ላለመሞከር ቃል እንድትገባ የሚሉት በትራምፕ እቅድ ውስጥ ከተካተቱ ነጥቦች ውስጥ ናቸው ተብሏል። በተጨማሪም ምንም አይነት የኒውክሌር ቁስ በኢራን ውስጥ እንዳይዳበር፣ የዳበሩትም ለዓለም አቀፍ ተቋም እንዲሰጡ፣ የሆርሙዝ ወሽመጥ ክፍት እንዲሆንና ነፃ የባህር ቀጠና እንዲሆን ማድረግ፣ የኢራን ሚሳኤል በመጠንና በሚደርስበት ርቀት ውስን እንዲሆንና ራስን ለመከላከል ላይ ብቻ እንዲውል የሚለውም እንዲሁ ከ15ቱ ነጥቦች መካከል ነው። በዚህ እቅድ ውስጥ ታዲያ ኢራን የሚከተሉትን የድጋፍ ስምምነቶችን ታገኛለች ነው የተባለው። ይህም ኢራን ቡሼር ውስጥ ለኤሌክትሪክ ማመንጫነት ለምታካሂደው የኒውክሌር ግንባታ አሜሪካ ድጋፍ ታደርጋለች የሚለው ተካቶበታል። በኢራን ላይ የተጣሉ ሁሉ ማዕቀቦች እንዲነሱ ይደረጋሉ፣ አዲስ ሊጣሉባት የሚችሉ ማዕቀቦችም ይቀራሉ በሚል እንዲሁ በስምምነቱ የተካተተ መሆኑ ተነግሯል። በተጨማሪም በሁለቱ ወገኖች መካከል ድርድር በሚደረግበት ጊዜ ለ1 ወር የሚቆይ የተኩስ አቁም ይኖራል ተብሏል። ነገር ግን ከዋይት ሀውስ እስካሁን ምንም አይነት ዝርዝርም ሆነ ማረጋገጫ አልተሰጠም። ይህ በእንዲህ እንዳለ ግን ኢራን ምላሽ ሰጥታለች። የኢራን መንግስት በፕሬዝዳንት ዶናልድ ትራምፕ በኩል የቀረበውን የድርድር እቅድን ውድቅ አድርጓል። ኢራን ጦርነቱ የሚያበቃው ራሴ ስወስንና የራሴ ቅድመ ሁኔታዎች ሲሟሉ ነው ብላለች። ኢራን መሟላት አለበት ያለቻቸው የሚከተሉትን ቅድመ ሁኔታዎች ነው። በጠላት የሚፈጸመው ወረራና ግድያ ሙሉ በሙሉ እንዲቆም፣ ጦርነቱ በድጋሚ በኢራን ላይ እንደማይከፈት የሚያረጋግጥ አስተማማኝ ሁኔታ እንዲፈጠር፣ የተረጋገጠና በግልጽ የሚታወቅ በጦርነቱ ለደረሰው ጉዳት ካሳ መክፈል የሚሉት ከኢራን በኩል ከቀረቡት ሀሳቦች መካከል ይገኙበታል። በቀጠናው ባሉ ቡድኖች ላይ የተከፈቱት ሁሉም ጦርነቶች እንዲቆሙ ማድረግ፣ እንዲሁም ኢራን በሆርሙዝ ሰርጥ ላይ ያላትን መብትና ሉዓላዊነትን ዓለም አቀፋዊ እውቅና መስጠትም እንዲሁ ከኢራን ባለስልጣናት በኩል አሜሪካ ልታሟላው ይገባል በሚል በቅድመ ሁኔታ የተቀመጡ ነጥቦች ናቸው። የኢራን ባለስልጣናት እስካሁን ድርድር የሚባል ነገር አለመጀመሩን ያሳወቁት። ከዚሁ ጋር በተያያዘ አፍሪካዊ የጦር መሪ ጄኔራል ከእስራኤል ጋር ተሰልፈን ልንዋጋ እንችላለን ማለታቸው አነጋጋሪ ሆኗል። እስራኤል በጦርነት የመሸነፍ አደጋ ከገጠማት በኢራን ላይ ጦርነት እንከፍታለን ብለዋል የዩጋንዳው ጄኔራል። የዩጋንዳ ጦር ጠቅላይ አዛዥና የሀገሪቱ ፕሬዝዳንት የዩዌሪ ሙሴቬኒ ልጅ ሌተናንት ጄኔራል ሙሆዚ ካይኖሪጋባ እስራኤል በኢራን ጦርነት የመሸነፍ አደጋ ከገጠማት በኢራን ላይ ጦርነት እንደሚከፍቱ ተናግረዋል። አዛዡ በትዊተር ወይም በኤክስ ገጻቸው ባሰፈሩት መልእክት በመካከለኛው ምስራቅ ያለው ጦርነት አሁን እንዲያበቃ እንፈልጋለን፣ ዓለም በዚህ ጦርነት ታክቷል ብለዋል። ነገር ግን እስራኤልን ስለማጥፋት ወይም ስለማሸነፍ የሚነሳ ማንኛውም ሐሳብ እኛን ወደ ጦርነቱ ያስገባናል፣ ያውም በእስራኤል ጎል ተሰልፈን በማለት ጠንካራና ያልተጠበቀ አቋማቸውን አንጸባርቀዋል። ይህ የጦር አዛዡ አነጋጋሪ መግለጫ የተሰማው የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ለሆነውና እንደ አውሮፓውያን አቆጣጠር በ1976 በኢንቴቤ ዩጋንዳ ታጋቾችን የማስለቀቅ ኦፕሬሽን ላይ ለተገደለው
ዮኒ ኔታንያሁ ዩጋንዳ ሐውልት እንደምታቆም ካይኔሩ ጋባ ባለፈው ወር ይፋ ማድረጋቸውን ተከትሎ ነው። ውድ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።